ደክማችኋል? እግዚአብሔር የተናገረው ግን ይሆናል። ሪሶርስ የለም? እግዚአብሔር የተናገረው ይሆናል። እንዴት? እግዚአብሔር የተናገረውን የሚያደርገው በራሱ ኃይል ነው፣ በኃይልና በብርታት አይደለም። ኃይልና ብርታት የሌላችሁ የደከማችሁ የተሰላቻችሁ እግዚአብሔር የት ያለ የምትሉ አልገጥም ያላችሁ እግዚአብሔር ያደርገዋል ብላችሁ የምትጠብቁትና የተናገራችሁ ከአቅማችሁ ጋር አልሄድ ብሎ ያስጨነቃችሁ ትኖሩ እንደሆነ ደስ ይበላችሁ። በእናንተ ኃይል አይሰራም እግዚአብሔር፣ በእናንተ ጉልበት አይሰራም እግዚአብሔር። በምኑ ይሰራል? እግዚአብሔር በመንፈሱ ያደርገዋል። አቅም የለህ ይሆናል፣ ግን ስቲል እግዚአብሔር የተናገረው ይሆናል። ደክሟችሁ ይሆናል፣ ግን ስቲል እግዚአብሔር የተናገረው ይሆናል። ተሰላችታችሁ ይሆናል፣ ግን እግዚአብሔር የተናገረው ይሆናል። እንዴት ታደርገዋል? በመንፈሴ አደርገዋለሁ ይላል እግዚአብሔር። በኃይልና በብርታት አይደለም። እንኳንም አልሆነ በመንፈሴ ነው እንጂ በኃይልና በብርታት አይደለም። ይህ ዘካርያስ ምዕራፍ 4 ቁጥር 6 በጣም የታወቀ የእግዚአብሔር ቃል ክፍል ነው። ምናልባት ሁላችን በቃላችን የምናውቀው የእግዚአብሔር ቃል ክፍል ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር ነው። ግልጽ ነው፣ የታወቀ ነው፣ መርህ ነው፣ ፕሪንሲፕል ነው፣ የምናውቀው ነው። ግን እኔ አንዳንድ ጊዜ እንደማስበው የእግዚአብሔርን ቃል ሲግኒፊካንስ በጣም ለመረዳት አንዳንድ ጊዜ የመጀመሪያዎቹ አንባቢዎች ቁጭ ያሉበት ቦታ ላይ ቁጭ ብለን ብናነብ በጣም ጥሩ ነው ብዬ አስባለሁ። በጣም ግልጽ ሆኖ ይታየናል። የመጀመሪያዎቹ ሰዎች ይሄ ሲሰጣቸው የተሰጣቸው ሰዎች ምን አይነት ነበሩ ብለን ብናሰላስል የበለጠ ይናገራል ብዬ አስባለሁ። የማይከሰስ መንፈሳዊ ሕይወት ሰጣለሁ፣ ድሪቶህን ከላይ ላይ ያወልቃል። የኔ እንዴት ሊሆን ይችላል? ጠላቶችን አደቃለሁ፣ እንዴት ሊሆን ይችላል? ቤቴ ይሰራል፣ ደግሞ በአንተ ይሰራል፣ እንዴት ሊሆን ይችላል? የእግዚአብሔር ተስፋ ትልቅ ነው፣ የነሱ ሁኔታ የወደቀ ነው። ትልቁ ጥያቄያቸው እንዴት ሊሆን ይችላል? መልስ ምዕራፍ 4 እንዴት ሊሆን ይችላል? በወደቀ አቅም የእግዚአብሔር ተስፋ እንዴት ይፈጸማል? በማያሟላ ሕዝብ መካከል የእግዚአብሔር ተስፋ እንዴት ይፈጸማል? እግዚአብሔር የተናገረው በሕይወታቸው እንዴት ይሆናል? በፈራረሰ ፍርስራሽ ሕይወት ውስጥ ያለ ሕዝብ የእግዚአብሔርን ድምፅ ሰማ። ያንተ እጅ ጀምረዋል፣ ያንተ እጅ ጨርሰዋል። በምን አቅማችን? እንዴት ሊሆን ይችላል? እግዚአብሔር የተናገረው እንዴት ሊሆን ይችላል? መልሱ ምዕራፍ 4 እግዚአብሔር የተናገረውን በመንፈሱ ያደርገዋል ነው መልሱ። ይሄ ነው መልሱ። ተነስተው መዝሙር እንደዘመሩ እርግጠኛ ነኝ ይሆናል። ይሆናል። እንዴት ታደርገዋለህ? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ። ኃይልና ብርታት አንሷቸው እኮ ነው የተከዙት። ጉልበት አንሷቸው ነው የተከዙት። እውቀት አንሷቸው ነው የተከዙት። መንፈሳዊ ብቃት አንሷቸው ነው የተከዙት። ደቀው ያለ በኃይልና በብርታት አይደለም፣ በእናንተ አቅም አይደለም። እንዴት ነው የምታደርገው? የተናገርኩትን ሁሉ አደርገዋለሁ። በምን ታደርገዋለህ? እግዚአብሔር በመንፈሱ ያደርገዋል። መንፈሱ ነው ድልድዩ፣ መንፈሱ ነው በቂው። እግዚአብሔር በመንፈሱ ያደርገዋል። እግዚአብሔር ከሕዝቡ አቅም በላይ የሆነ ነገር አደርጋለሁ ብሎ ሲናገር እንዴት ይሆናል? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ። ራእይ ያሳየው ሰባቱ መናፍስት በመንለው ሰባት ቧንቧዎች መብራቶች መቅረዝ የነበረው እነዚህ ምንድናቸው ሲለው ነው የመንፈስ ቅዱስን ሲምቦሊካሊ መንፈስ ቅዱስን አሳየውና ያ ዘካርያስ ያንተ እጅ ጀምሮታል፣ ያንተ እጅ ጨርሰዋል። እግዚአብሔር የተናገረው ይሆናል። የእግዚአብሔር ቤተ መቅደስ ይሰራል። እግዚአብሔር እሰራለሁ ያለው ይሰራል። እግዚአብሔር የተናገረው ተስፋ ይሆናል። አቅም የለህ ይሆናል፣ ግን ስቲል እግዚአብሔር የተናገረው ይሆናል። ደክሟችሁ ይሆናል፣ ግን ስቲል እግዚአብሔር የተናገረው ይሆናል። ተሰላችታችሁ ይሆናል፣ ግን እግዚአብሔር የተናገረው ይሆናል። እንዴት ታደርገዋል? በመንፈሴ አደርገዋለሁ ይላል እግዚአብሔር። በኃይልና በብርታት አይደል፣ በኃይልና በብርታት አይደል። እንኳንም አልሆነ። ኬት ያመጡት ነበር? በመንፈሴ ነው እንጂ በኃይልና በብርታት አይደል። የእግዚአብሔር ተስፋና የእግዚአብሔርን ሕዝብ አቅም የሚያገናኘው ፐዝሉን የሚያገናኘው አጣባቂ ምን ይባላል? መንፈስ ቅዱስ። አቅም ያነሰውን ሕዝብና እግዚአብሔር እሰራለሁ የሚለውን ተስፋ እንዴት ነው የምናገናኘው? በባጀት አይደለም፣ በኃይል አይደለም፣ በብርታት አይደለም፣ በእውቀት አይደለም። ማን ነው የሚያገናኘው? ድልድዩ መንፈስ ቅዱስ። ወንድሞቼ ናቶቼ፣ እግዚአብሔር የተናገረው ይሆናል። ከአቅማችን በላይ ተናግሮም ከሆነ እግዚአብሔር የተናገረው ይሆናል። እንዴት ያደርገዋል? እግዚአብሔር በመንፈሱ ያደርገዋል። የተናገረውን እግዚአብሔር በመንፈሱ ያደርገዋል። በኃይልና በብርታት አይደል። ይሄ ማለት የዘሩባቤል እጅ አያስፈልግም አይደለም። ዘሩባቤል ይሰራል፣ ግን በዘሩባቤል እጅ አይደለም፣ በዘሩባቤል አቅም አይደለም። አቅም ለጎደለው ሰው እግዚአብሔር የሚናገረው እንዴት ነው? የተናገረው ይሆናል። በአንተ አቅም ላይ ተመስርቶ ሳይሆን እግዚአብሔር በአቅሙ ተመስርቶ ይሰራል። እንኳንም በኃይልና በብርታት አልሆነ። እግዚአብሔር የተናገረውን በመንፈሱ ያደርገዋል። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አንደኛ በጣም ትልቁ የመጽናናታችን ምክንያት ኢትስ አን ኢንካሬጅ። ደክማችኋል? እግዚአብሔር የተናገረው ግን ይሆናል። ሪሶርስ የለም? እግዚአብሔር የተናገረው ይሆናል። እንዴት? እግዚአብሔር የተናገረውን የሚያደርገው በራሱ ኃይል ነው፣ በኃይልና በብርታት አይደለም። ኃይልና ብርታት የሌላችሁ የደከማችሁ የተሰላቻችሁ እግዚአብሔር የት ያለ የምትሉ አልገጥም ያላችሁ እግዚአብሔር ያደርገዋል ብላችሁ የምትጠብቁትና የተናገራችሁ ከአቅማችሁ ጋር አልሄድ ብሎ ያስጨነቃችሁ ትኖሩ እንደሆነ ደስ ይበላችሁ። በእናንተ ኃይል አይሰራም እግዚአብሔር፣ በእናንተ ጉልበት አይሰራም እግዚአብሔር። በምኑ ይሰራል? እግዚአብሔር በመንፈሱ ያደርገዋል። አለስ ነው ወገኖች፣
እግዚአብሔር እንዴት ሊሆን ይችላል ለሚል ጥያቄ ሁሉ መልሱ መንፈሴ አለ ነው። ላሳያችሁ ከመጽሐፍ ተጨማሪ እንዴት ሊሆን ይችላል? መንፈሴ እግዚአብሔር በመንፈሱ ለምሳሌ ዘካርያስ 4:6 ለደቀቀ ሕዝብ አደርገዋለሁ በመንፈሴ አደርገዋለሁ ነው። አዲስ ኪዳን ሲከፈት በዘካርያስ 4:6 እንደተከፈተ ታውቃላችሁ? ላሳያችሁ። አዲስ ኪዳን ሲከፈት ታምር ነው የሆነው። አዲስ ኪዳንም የማይሆን ነው አረጋለሁ የሚለው እግዚአብሔር ማለት የማይሆን ነገር አረጋለሁ ትላል። እንዴት? መልአኩን ላከ። መልአኩ ገብርኤል የጌታችን እናት ማርያም ጋር ልጃገረድ ነበረች። እጮኛ ነበራት እንጂ ልጃገረድ ነበረች። አልተጋቡም ገና። ሴክሹዋል ኮንታክት አልነበራቸውም። ድንግል ናት። የእግዚአብሔር መልአክ መጣ። ከእግዚአብሔር ተልኮ ነው የመጣው። ደስ ይበልሽ እያለ መጣ። ምክንያቱን ሳይናገር በኋላ ነው ደስ ይበልሽ የሚገባው። ደስ ይበልሽ ማለት አይነት ሰላምታ ነው ይሄ ሰላምታ። ደስ ይበልሽ። እሺ እነሆ ወንድ ልጅን ትወልጃለሽ። ወንድ ልጅን ትወልጃለሽ። ስሙን ነገራት። የሚያረጋውን ድርጊቱን ነገራት። እሱ ሕዝብን ሁሉ ከኃጢአታቸው ነፃ የሚያወጣ ወንድ ልጅን ትወልጃለሽ አለ። ያላገባቸውን ድንግሊቷን መጣና የማይቻለው የእሷ ሁኔታ ምንድን ነው? ድንግልና። እግዚአብሔር የሚናገረው ምንድን ነው? ወንድ ልጅ። እንዴት ሊሆን ይችላል? ና እሷም እንደኛ ናት። የነ ዘካርያስና የነ ዘሩባቤልን ጥያቄ ቀጥታ የጠየቀችው የጌታችን እናት ማርያም ናት። ቆይ አም ሶሪ ነው ማለት ብላለች ብዬ ጠረጥራለሁ። ኤክስኪውዝ ሚ ወንድ ልጅ ትወልጂ። ሁኔታዬን ልንገርህ። ወንድ አላውቅም። ወንድ ስለማላውቅ በቃ ጥያቄው ማለት ይህ እንዴት ሊሆን የጌታችን እናትም ልክ እንደዚህ እንዴት ሊሆን ይችላል? አሁን እኛ የምንስለው እግዚአብሔር ጥሎ የሚሄድ እግዚአብሔር ነው። ጥያቄ ጠየቅሽ እንዴ? የማይጠይቅ ሰው ፈልጋለሁ የሚል አይመስል ጥያቄ አለሽ? ጠይቅ። እኔ ድንግል ነኝ፣ ወንድ አላውቅም። የተናገርከው እንዴት ሊሆን ይችላል? ዘካርያስ 4:6 ማለት እኮ እግዚአብሔር የተናገረው ይሆናል አላት። እግዚአብሔር የተናገረው ይሆናል። እንዴት ሆነ ይሆናል? የእግዚአብሔር መንፈስ ባንቺ ላይ ይመጣል። እሱ እኮ ነው። ዘካርያስ 4:6 እኮ ነው። በመንፈሴ እንጂ እኮ ነው ይሆናል። እግዚአብሔር የተናገረ ከአቅሜ ጋር አይሄድም፣ ከሁኔታዬ ጋር አይሄድም፣ ከኔ ካለበት ሁኔታ ጋር አይሄድም። እግዚአብሔር የሚናገረውና የኔ ሁኔታ አይገናኝም። አይዞሽ። እንዴት? እግዚአብሔር የተናገረው ይሆናል። እንዴት አድርጎ ያደርገዋል? እግዚአብሔር በመንፈሱ ያደርገዋል። የእግዚአብሔር መንፈስ ባንቺ ላይ ይመጣል። የልዑልም ኃይል ይጸልልሻል። ደን እግዚአብሔር የተናገረው ይሆናል። እግዚአብሔር የተናገረው ይሆናል። ወንድሞችና እህቶቼ እንዴት ያደርገዋል? እግዚአብሔር በመንፈሱ ያደርገዋል። አቅም ለሌላቸው የእግዚአብሔር መጽናኛ ምንድን ነው? እግዚአብሔር የኛ አቅም ሳይሆን አቅማችን የእግዚአብሔር ተስፋ እንዲፈጸም የሚያደርገው የኛ አቅም ሳይሆን እግዚአብሔር በመንፈሱ ያደርገዋል። ክብር ለእግዚአብሔር ይሆን። የእግዚአብሔር መንፈስ አለ። በትንሽ ትንሽ መዋጮ ተደግፎ የሚሰራ አምላክ አይደለም። ኃይልና ብርታት አያስፈልገኝም የሚል አምላክ ነው። በኃይልና በብርታት ሳይሆን እግዚአብሔር በመንፈሱ ያደርገዋል። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። እሱ ረዳት አያስፈልገውም። አማካሪው ማን ነበረ? ማንም። ያገዘው ማን ነበር? ማንም። ምንድነው? ወንድሞቼ እናቶቼ፣ በእኔና በእናንተ አቅም ላይ ተመስርቶ የሚሰራ አምላክ የለንም። በእኛ ሁኔታ ላይ ተመስርቶ የሚሰራ አምላክ የለንም። እግዚአብሔር የተናገረው ይሆናል። እንዴት ሊሆን ይችላል? እግዚአብሔር በመንፈሱ ያደርግ። መልሱ መንፈስ ቅዱስ። አቅም አንሷችኋል? መልሱ መንፈስ። ደክሟችኋል? መልሱ መንፈስ። እግዚአብሔር የተናገረው ሲዘገይ ተስፋ እንዳትቆርጡ። እግዚአብሔር የተናገረውን የማድረግ አቅም ሲያንሳችሁ ተስፋ እንዳትቆርጡ። እግዚአብሔር የተናገረውን ለማድረግ ቢያስፈልግ የኛ አቅም አያስፈልገውም። ብቻውን የተናገረውን ያደርገዋል። አዲስ ኪዳን ላይ ጌታ ኢየሱስ መጣና ተወልዶ ሲያገለግል መንግስት ይዤ መጣሁ አለ። መጀመሪያ ራሱ ዮሐንስ መጥምቁ ሲያስተዋውቀው የእግዚአብሔር መንግስት ቀርባለች እያለ ሲሰብ ቆይቶ ኢየሱስ ሲያገኝ ይሄው አለ መንግስት መጣ ተባለ። የእግዚአብሔር መንግስት መጣ ተባለ። በኋላ ተስፋ አድርገው ሲጠብቁት መጀመሪያ ለመንግስቱ አስፋፊ ሲመለምል ገሊላ አካባቢ እና ተከተለኝ ምናምን እያለ አሳ አጥማጅ መንግስት አምጥቻለሁ ብሎ ካቢኔ ሲመሰርት አሳ አጥማጅ፣ ቀራጭ፣ በህብረተሰብ የተገፋ ቀራጭ። ማቴዎስ ቀራጭ ነበር። ቀራጭ ማለት ለሮማ እየቀረጠ ዞር በል የተባለ እንደ ቀራጭ ይሁንልህ የተባለው ነው ማቴዎስ። እንደ ቀራጭ ይሁንልህ የተባለውን አሳ አጥማጁን፣ የሰፈር ልጆች፣ የአንድ መንደር ልጆች ናቸው። ምናልባት ያስቆሮቱ ይሁዳ ነው የከተማ ልጅ ተብሎ የሚጠረጠረው። ያው የሆነውን ታውቃላችሁ። የሆነ ሰልጠን ያለ የሚባለው በዚያን ጊዜው አነጋገር የአራዳ ልጅ የሚባለው ያስቆሮቱ ይሁዳ ነው። ምናልባት ከጁዲያ አካባቢ የተገኘ የሚባለው እሱ ነው። ሌሎቹ ኖርዘርን ኢዝራኤል ገሊላ አካባቢ የተገኙ ልጆች ናቸው እንጂ በእነዛ አካባቢ የመንደር ሰዎች እንዲያው ጥብርያዶስ ድረስ ቢሄዱ ነው እንጂ ይሄ በቃ ባህሩ ሌኮ አካባቢ የገሊላ ባህር አካባቢ ነው እንጂ እንደው ኢየሩሳሌምም ድርሽ ብሎ የሚያውቁ አይመስለኝ። ገና ልጆች ናቸው። ዮሐንስ የሚባለው ሐዋርያ ኢየሱስ ሲጠራው 20 ዓመት ሞልቶት ይሆን ወይ የሚል ትልቅ ጥያቄ እንዳለ ታውቃላችሁ። ምክንያቱም ክፍለ ዘመኑ ሊዘጋ ሲል አለ ዮሐንስ ራእይ የሚባል እየጻፈ እና እስራኤል በጣም ትንንሽ ልጆች የሰፈር ልጆች ምናምን ሰብስቦ ነው አለ መንግስትን ሊሰጣቸው ያባታችሁ በጎ ፈቃድ ነው ብሎ መልምሎ አስተምሮ አስታጥቆ ደግሞ በመካከል ይክዳሉ፣
የሚናገረው አይገባቸው። አሁን የገባቸው ይመስልና በኋላ አይገባቸው ማለት የእነሱን አቅም ተማምኖ ቢሆን ለመንግስት አትመለመላቸው። ለመንግስት አይመለመሉም። እነዚህ ለመንግስት ብቁ አይደሉም። ራሱን ተማምኖ የሚመለመል አምላክ ለእነኚህ ብቁ አይደሉም። አንዳንዴ የገባቸው ይመስላል፣ ወዲያው አይገባቸውም። ለአንተ የመንግስተ ሰማያት ቁልፎች ይሰጣሉ። አንተ በቃ በዚህ ጫለት ላይ ቤተክርስቲያንን ይመሰርታሉ ተብሎ ወዲያው አንተ ሰይጣን ዞር በል እስኪ አንዴ ከፍ አንዴ ዝቅ አንዴ ምናምን። እኛ የስቅለቱን ስንማር ነበር ቅርብ ጊዜ። ገና የመጨረሻውን እራት ከበሉ በኋላ እንደው ዳኝነት ሳይሰጥ የሕማማቱ ሰሞን የት እንደገቡ እንደማይታወቅ ታውቃላችሁ። ጎን የሉ የትንሣኤ ምስክሮች የሆኑ ሴቶች እንደው ሄደው ነገሯቸው እንጂ በር ዘግተው አይሁድን ስለፈሩ የሚንቀጠቀጡ በእነሱ ተስፋ ሳይቆርጥ መጨረሻ ላይ ከትንሣኤ በኋላ 40 ቀናት አብሯቸው ነበረ። ስለ እግዚአብሔር አይገርማችሁ? 40 ቀናት ከነሱ ጋር ስለ እግዚአብሔር መንግስት እያስተማራቸው ስቲል መንግስት ተበትነው ነበር እኮ ሰሞኑን የሉ ፈሪዎቹን ሰብስቦ ስለ እግዚአብሔር መንግስት ያወራቸዋል። like this is the king። እሺ ስለ እግዚአብሔር መንግስት ብቻ ሳይሆን በእግዚአብሔር መንግስት ውስጥ የነሱን ኃላፊነት ያወራቸዋል። መንግስትን ለእስራኤል ልትሰጥ ነው እንዲያሉት እነሱ ራሱ አጥብበው በአቅማቸው ልክ ሲያደርጓት መሰለኝ መንግስቷን። መቼም እስራኤል ኖ ለእስራኤል አይደለም አላቸው። እሺ ሎ እናንተ የዚች መንግስት ምስክሮች ትሆናላችሁ። የት አካባቢ? የመንደር ልጆች ናቸው እኮ ገሊላ፣ በኢየሩሳሌም፣ በይሁዳ፣ እሺ በሰማሪያ፣ እሺ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እንደ ማርያም እኮ ይሄ ኤክስኪውዝ ሚ አሜን። ትልቅ ነው። የነሱ ሁኔታ የደቀቀ ነው። እግዚአብሔር የሚናገረው እስከ ምድር ዳርቻ ይሆናል። አዎ ይሆናል። እንዴት? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ that's what happened። ሐዋርያት ሥራን አንብቡ ወገኖች። መንፈስ ቅዱስ መጣ። ለካ መልሱ መንፈስ ቅዱስ ነው። ለካ የጴጥሮስ ድፍረት አይደለም። ምዕራፍ 2 ላይ ቆሞ እናንተ የሰቀላችሁትን ኢየሱስን መድኃኒት አድርጎታል፣ ከሞት አስነስቶታል ብሎ ለመመስከር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እግዚአብሔር የተናገረው ይሆናል። ትልቅ ነው። ይሆናል። የኔ አቅም ትንሽ ነው። ይሆናል። እግዚአብሔር የተናገረውን በመንፈሱ ያለ መንፈሴን እንጂ በኃይልና በብርታት አይደለም። ግን ወገኖቼ ኢንካሬጅመንት ብቻ ሳይሆን በጣም ቻሌንጂንግ ነው። ተግሳጽ ነው። ተግሳጽ አበረታች ነው፣ ግን ተግሳጽ እንዴት? በመንፈሴ እንጂ የሚለው ኢንካሬጅመንት፣ በራሳችሁ ኃይልና ብርታት ግን አይደለም። this is a rebuke። በኃይልና በብርታት አይደለም። ምን ማለት ነው? ያለ መንፈስ ቅዱስ አንችልም። ያለ መንፈስ ቅዱስ አይሆንም። መንፈስ ቅዱስን የሚጠማ በመንፈስ ቅዱስ የማይሳለቅ መንፈስ ቅዱስን የሚራብ መንፈስህን ካልሰጠኝ ብሎ በር የሚያንኳኳ የሚጠማ ያለ መንፈስ ቅዱስ መኖርን የማይለምድ ህዝብ እንድንሆን ተግሳጽ። እሺ ወንድሞች እናቶቼ፣ የኛ ዘመን ፖስት ሞደርን ዘመን ይባላል። ድህረ ዘመናዊ ይባላል። የዘመናዊነት ዘመን አምላክ የለም ነበር የሚለው። ድህረ ዘመናዊነት ከዛ አልፏል። ምን ይላል? አምላክ የለም ብቻ ሳይሆን በአምላክ ይሳለቃል። አምላክ የለም ብቻ ሳይሆን ቢኖርም እንኳ ምናልባት አያስፈልገንም ነው መንፈሱ። we don't need him። የራሳችንን ችግር በራሳችን እንፈታለን። በሽታችንን መድኃኒት በመስራት እንፈታለን። ዓለምን እንቆጣጠራለን። አምላክ አለ ካላችሁን እንኳን አያስፈልገንም ለኛ ነው። የማያምን ሰው እንደዚህ ቢያስብ ምንም አይደለም። የምታምን ቤተክርስቲያን እንደዚህ ካሰበች ግን አደገኛ ነው። አምላክ አለ ግን በየዕለቱ አያስፈልገንም። ኖ ያለ መንፈስ ቅዱስ የየዕለቱ ምግብነት አንችለውም። የእግዚአብሔር መንፈስ ያስፈልግ። በራሳችን እንችላለን ከሚል ብቃት እግዚአብሔር ያውጣችሁ። ምን ማለት ነው ወገኖቼ? ጌታችን በዮሐንስ ወንጌል ምዕራፍ 7 ላይ ምን አለ? ማንም ቃሉን በሉት እስቲ ቀጥሎ ያለው በሉታ። ማንም የተጠማ የእግዚአብሔር መንፈስ ለተጠማ ነው። ያለ አንተ አልችልም ለሚል ነው። ደስፐሬት ለሆነ ነው። ማንም የተጠማ ቢኖር ይምጣና ምን ያርጋል? ይጠጣ። ይህንን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ምን ብሎ ተናገረ? ማንም የተጠማ እንደው እግዚአብሔር ጥማትን ነራ። የዘመኑ ክርስቲያን መንፈስ ቅዱስ አልተሞላውም፣ ግን የተወከ አይደል ብሎ ነው ራሱ ንግግር የሚጀምረው። የተጠማ መንፈስ ቅዱስ አልተሞላውም ምናምን ሳይሆን ያው የግድ አለብኝ እንደ መሞላት ነው። እኔ እንደዚህ የሚል ጥያቄ መጽሐፍ ቅዱስ ውስጥ አለ። ያለ መንፈስ ቅዱስ አንችለውም። በመጨረሻው ዘመን እግዚአብሔር አደርጋለሁ ያለው ይሄ ነው ወንድሞች እናቶቼ። በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። ባለጠግነት ማለት በመንፈሱ መረስረስ ነው። ባለጠግነትና ሀብታምነት ማለት በመንፈስ ቅዱስ በጸጋ ማገልገል ነው። የመንፈስ ቅዱስ ዘመን እግዚአብሔር ያርግልን።
ዝም ብላችሁ አትቀመጡ ወንድሞችና እህቶቼ። መንፈስ ቅዱስ በሕይወታችን እንዲሰራ የሚጠማ በኃይልና በብርታት አይደለም ብሏል። በእኛ ኃይል፣ በእኛ ብርታት፣ በእኛ እውቀት፣ በእኛ ጥበብ፣ በእኛ ገንዘብ ተመክተን ቁጭ ከምንል መንፈሱን የሚራብ የዓለምን ታሪክ አፕሳይድ ዳውን የገለበጠው እግዚአብሔር በመንፈሴ እንጂ በኃይልና በብርታት አይደለም በሚል ቃል ፕሪንሲፕል ነው። እዚህ ገባ የማይባሉ 12 ያውም አንዱ ወደ ኋላ ቀርቶ 11 ቀስ አድርጎ 120 አድርጎ የግሪክን ጥበብ የሮማን የፖለቲካ ሲስተም ገንድሶ የጣለው እግዚአብሔር ኬታ መጡት እየተባለ ኬታ እነኚህ ኬታ መጡት የሚናገሩበትን ጥበብ ኬታ መጡት መንፈስ ቅዱስ ነው። እንዴት ነው ይህንን ድፍረት ኬታ አገኙት? መንፈስ ቅዱስ ነው። እንዴት ነው ቴሪቶሪ እየጣሱ እንደገና ቴሪቶሪ መጨረሻ ላይ እኮ ወንድሞችና እህቶቼ ሐዋርያት ሥራ ሲዘጋ እሱ አያድንም ስቀለው ዝም ብሎ ነው ባዶ ፍልስፍና ነው የተባለውና በሮማውያን አማካኝነት የተሰቀለው ኢየሱስ ክርስቶስ ወንጌሉ ሞቶ ከሞት ተነስቶ ወንጌሉ ሰፍቶ የቄሳር ካፒታል ቄሳር ሄዶ ነበር የሰቀለው። ቄሳር በመልእክተኞቹ ነበር ሄዶ የሰቀለው። የሞተውና የተነሳው ሄዶ የቄሳር ካፒታል ሲቲ ሮም የምትባል ካፒታል ሲቲው ላይ የወንጌል ባንዲራ ተውለብልቦ የኢየሱስ ክርስቶስ ጌትነት ታውጆ ወንጌል ከፍ ብሎ ነው የሚታየው። ኬት መጣ? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ሀልወት ውስጥ የተሰበሰብን ኦንላይን የምታዩኝ ምናልባት በብዙ ነገር ተስፋ ቆርጣችሁ ይሆናል። አቅማችሁን ስታዩ፣ ቤተ ክርስቲያንን ስታዩ፣ ያላችሁበትን ሁኔታ ስታዩ፣ አገር ስታዩ፣ ሁኔታ ዞር ብላችሁ ስታዩ እውነት ግን እግዚአብሔር የተናገረው ይሆናል እያላችሁ ይሆናል። ቤተሰባችሁን ስታዩ አሁን እግዚአብሔር ለኔ ቤተሰብ ተስፋ አለው እያላችሁ ይሆናል። አለ ተስፋ አለ። እኔ አቅም የለኝም አለው አቅም። እኔ አቅም የለኝም። ያንተን አቅም ተማምኖ አልተናገረም። ያንቺን አቅም ተናግሯል። አቅሙን ተማምኑ በመንፈሴ እንጂ ይላችኋል እግዚአብሔር።